ተባላለውኝ የኩላሊት ጠጠር በጣም ያመኝ ነበር። ሲያመኝ የሽንት ቧንቧ ጠጠርና የኩላሊት ጠጠር ነው የሚያመኝ። አሁን በቃ ጳውሎስ ሆስፒታል ታከምኩኝ። ሕክምናውንም ጨርሼ ባሰብኝ በጣም ጠጠሩ ሞቶልኝ ማለት ነው። በጣም ብሶብኝ ታምሜ በቃ አለቀስኩ። ሆድ ባሰኝ። በቃ እስቲ ሰሚነሽ ኪዳነ ምህረት ሂጂ ብለው አሉኝ። እሺ ብዬ ሰሚነሽ ኪዳነ ምህረት መጣሁኝ። ይኸው የሚያመኝም ኩላሊቴም እግዚአብሔር ይመስገን ደህና ነኝ። ሁሉ ነገር አሁን ድኛለሁ። ወገቤንም በጣም ያመኝ ነበር፣ እግሬንም ያመኝ ነበር። እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። አሁን ድኛለሁ። ለእመቤታችን ለኪዳነ ምህረት ምስጋና ይገባታል። ሁሉ ነገር ተሰርቶልኛል። እግዚአብሔር የተመሰገነ ይሁን። ሁላችሁም እንደኔ ነውና ተፈወሱ ነው የምለውኝ። እናቴ ለሰሚነሽ ኪዳነ ተማጸንኳት፣ ነገርኳት፣ ገድሏን አዘክሮ ተፈወስኩኝ። ለክብሯ መገለጫ አስገብቻለሁ። አመስግኑልኝ። ኪዳነ ምህረት ሁሉን ነገር አሳካችልኝ። እመቤቴ ድንግል ማርያም የከለከለችኝ የለም። አስራቴን አስገብቻለሁ። እልል ብላችሁ አመስግኑልኝ። በጣም ተጨንቄ ነበር። ትምህርት መማር አልችልም ነበር። የቴም ተመሰቃቅለው ነበር። ለእናቴ ለሰሚነሽ ኪዳነ ነገርኳት። የተመሰቃቀለ የቴን አስተካከለችልኝ። ትምህርቴንም ገለጸችልኝ። ደስ ብሎኛል። ለክብሯ መገለጫ አንድ ጥላ አስገብቻለሁ። አመስግኑልኝ። ልጄ ስትወለድ ስሞታችን በጣም ደስ የሚል ነው። ልጄ ስትወለድ እዚህ ጀርባዋ ላይ አጥንት ነበረባት፣ በጣም ከባድ የሆነ ይሄ ከአንድ ዓመት በኋላ ስታድግ የሚሰራ ነው ብለው ነገሩኝ። እኔ ግን በእናቴ በሰሚነሽ ኪዳነ ምህረት ተስፋ አልቆርጥም ብዬ የማሯን እምነት ቀባዋትኝ። ዶክተሮች ያወሩት ነገር ሌላ፣ ሰሚነሽ ኪዳነ ምህረት የሰራችው ሌላ። ሙሉ በሙሉ ልጄ ድናልኛለች። ለክብሯ መግለጫ አስራቴን 10 ሺህ ብርና ዛንጥላ ይዤ መጥቻለሁ። እልል ብላችሁ አመስግኑ ብላለች እህታችን። እዚህ ጋር እስቲ ወንድሞች እስቲ ወደ ኋላ ጠጋ በሉ። አባቶች ካህናት እየመጡ ነው። ተጣበበብንና ቦታ እስቲ ወደ ኋላ ትንሽ ጠጋ በሉልን። ለቀቅ ሲል እኮ አገልግሎቱ ሲመጣ ደግሞ ወደ ኋላ ስንጨርስ ደግሞ ወደፊት ጠጋ ትላላችሁ። አሁን ለአገልግሎቱ ብቻ ቢሆን ትንሽ ወደ ኋላ ጠጋ በሉልን። ትንሽ ወደ ኋላ አስተባባሪዎች አትኳቸው። ቀስ ብላችሁ ትንሽ ጠጋ በሉ በሏቸው። ትንሽ በኪዳን ትንሽ ጠጋ። አዎ እናታችን ልጅ አሜሪካ ነው የምትኖረው። አንድ ልጅ ወልዳ ከዛ በኋላ ግን እምቢ አላት። በጣም እያለቀሰች እየወረደባት ትጨነቅ ነበረ። ወደ ሰሚነሽ ኪዳነ ምህረት መጣሁኝ። እመቤቴ ጋር የሾላውን እምነት የማሩን እምነት ላኩላት። እግዚአብሔር ይመስገን ከ5 ከ6 ዓመት በኋላ ልጄ በድጋሚ ልጅ አገኘችልኝ። እልል ብላችሁ ኪዳነ ምህረትን አመስግኑልኝ። 10 ሺህ ብር አስገብቻለሁ ብሏል እናታችን። በህመም በበሽታ ሰቃይ ነበር። ለእናቴ ለሰሚነሽ ኪዳነ ነገርኳት። ከህመም ፈወሰችኝ። ለክብሯ መገለጫ 200 ብር አስገብቻለሁ። ለእናቴ ለሰሚነሽ ኪዳነ የልቤን መሻት ፈጽሚልኝ፣ ጉድለቴን ሙይልኝ፣ የጠየኩሽን አሳኪልኝ አልኳት። የጠየኳትን አሳካችልኝ፣ ጉድለቴን ሞላችልኝ። ለክብሯ መገለጫ አስገብቻለሁ። ያሰባሰብኩትን ይዤ መጥቻለሁ። አመስግኑልኝ ብሏል ወንድማችን። እህታችን አስም በጣም ያስቸግረኝ ነበረ። ወደ ሰሚነሽ ኪዳነ ምህረት መጣን። የማሩን ጸበል እዚህ ቦታ ላይ መጥቼ ጠጣሁ። እኔም እህቴም የአስም በሽታ የተባለ ንቅል ብሎ ጠፋልን። ኧረ ኪዳነ ምህረትን አመስግኑልኝ ብላለች እህታችን። ለእኔ የተሳለችልኝ እህቴ ናት። ህይወቴ ምስቅልቅል ሆኖ ነበር። እሷም ወደ ውጭ ለመሄድ ታስብ ነበር። ብዙ ክፍተት፣ ብዙ ችግር ይገጥመን ነበር። እህቴ መጣ ትሳለች። የልባችን መሻት ተፈጸመ። ደስ ስላለኝ ለክብሯ መገለጫ ስለቱን እኔ ይዤ መጥቻለሁ። ልጥል አስገብቻለሁ። አመስግኑልኝ ብሏል። እናቴ ሰሚነሽ ኪዳነ ምህረትን አልቅሼ ለምንኳት ሶት ነገር እመቤቴ ሁሉን ነገር አሳካችልኝ። አረ ሰሚነሽ ኪዳነ ምህረትን አመስግኑልኝ። ይሄው አበባ የመሰለ ልጅ ኪዳነ ምህረት ሰጥታኛለች። አስራቴን አስገብቻለሁ። እልሉና አመስግኑልኝ ብላለች እህታችን። አመስግኑላት እስኪ። እናቴ ሰሚነሽ ተማጽንኳት፣ ቀርቤ ለመንኳትን አላሳጠችኝም፣ ፈጸመችልኝ። ለክብሯ መገለጫ አስገብቻለሁ። አመስግኑልኝ። ልጄ ሄደች እንዴት ነበር? ስለ ሄደ ለክብሯ መገለጫ አስገብቻለሁ። አመስግኑልኝ ብላለች እህታችን። የተቸገርኩበት ነገር ነበረ። ለእናቴ ለሰሚነሽ ኪዳነ ምህረት ነገርኳት። እመቤቴ ሰሚነሽ ኪዳነ ምህረት ሞላችልኝ። አመስግኑልኝ ኪዳነ ምህረትን ብላለች። አመስግኑላት እስኪ። ለደጅሽ አቂም እየተማጸንኳት ለደጇ አበቃችኝ። ደስ ብሎኛል። ለክብሯ መገለጫ ጥላው ጧፉን አስገብቻለሁ። አመስግኑልኝ። ችምታዋት ህፃን ልጅ በጣም ያመኝ ነበረ። ፈተና ላይ ጨነቅ ነበረ። እናቴ ጋር ተነጋግረን ሰሚነሽ ኪዳነ ምህረት መጣሁ። አሁን ፈተና ላይ አያመኝ፣ ትምህርት ቤት አያመኝ፣ ሰላም መጥቻለሁ። እመቤቴን ላመሰግን መጥቻለሁ። አስራቴን አስገብቻለሁ ብላለች። አመስግኑላት እስኪ። 1000 ብር ይዤ መጣሁ ብላለች። እግዚአብሔር የተመሰገነ ይሁንልን። ለልጆቼ መጥቼ ተማጸንኩኝ። እናቴ
ሰሚነሽ ኪዳን ትዳር ለሌለው ትዳር ስጭልኝ፣ ፍሬ ለሌለው ፍሬ ስጭልኝ፣ ስራ ለሌላቸው ስራ ስጭልኝ ብዬ ተማጸንኳት። እናቴ ሰሚነሽ ኪዳነ ምሕረትን ይሄ የጠየኳትን ሁሉ አሳካችልኝ። ልጆቼ ሁሉ ሕይወታቸው ተስተካከለ። ደስ ብሎኛል። ለክብሯ መገለጫ አስገብቻለሁ። አመስግኑልኝ ብለዋል እናታችን። አመስግኑላቸው። እናታችን እያለች ያለችው ምንድን ነው? እዚህ ስመጣ ሰሚነሽ ላይ ስመጣ ሁሉ ነገር መልካም ነው የሚሆንልኝ። ከዚህ ከሰሚነሽ ሲሄድ ግን በጣም እታመማለሁኝ። እባካችሁ ጸልዩልኝ ብዬ አባቶችን መጥቼ ለመንኩኝ። ልካ ቤት የሚያስጨንቀኝ ነገር ነበረ። እመቤቴ ሰሚነሽ ኪዳነ ምሕረትን ለምኜ ሁሉ ነገር ንቅል አለልኝ። አረ ኪዳነ ምሕረትን ልብላችሁ አመስግኑልኝ ብለዋል እናታችን። አመስግኑላቸው። የሚገርም ነው። ይህ ወንድማችን ብዙ ችግር ፈተና ገጠመኝ። እዚህ መጥቼ ቅዳሜ ዕለት የለኪዳነ ምሕረት ዋዜማ መጥቼ እዚህ አደርኩኝ። ሜዳዋ ላይ ተኝቼ እናቴ ሰሚነሽ አስተካክልኝ እባክሽ ከፊት ቅደሚልኝ አልኳትኝ። እሑድ እዚህ ንግሱን አንግሼ ወደ ቤቴ ስገባ ሰኞ ዕለት ተደወለልኝ። የጠየኳትን ሁሉ ፈጸመችልኝ። በአንድ ቀን ውስጥ ሕይወቴን አበራችልኝ። ደስ ብሎኛል። ለክብሯ መገለጫ 5000 ብር አስገብቻለሁ። አመስግኑልኝ ብሏል ወንድማችን። አመስግኑ። እህታችን ልጄ ወደ አረብ ሀገር ሊሄድ ሲል ሰሚነሽ ኪዳነ ምሕረትን ተማጸኝልኝ አለኝ። እዚህ ቦታ መጣውና እመቤቴ ብዬ አልቅሼ ኪዳነ ምሕረትን ለመንኳት። የሄደበት ቦታ ሁሉ እርጥብ ሆነ። አረ ኪዳነ ምሕረትን እልል ብላችሁ አመስግኑልኝ። አሳቴን አስገብቻለሁ ብሏል። አመስግኑላቸው እስኪ። ለእናቴ ለሰሚነሽ ኪዳን ተማጸንኳት። በማረሚያ ቤት ሆኜ እናቴ ሰሚነሽ ኪዳን የጠየኳትን ሁሉ ፈጸመችልኝ። የለመንኳትን አሳካችልኝ። ለክብሯ መገለጫ አስገብቻለሁ። አመስግኑልኝ። እህቴ ከዚህ ከገዳም የተሰጣትን ወረቀት ይዛ ሄዳ አሰባስባ ለሰሚነሽ ኪዳነ ምሕረት ይዛ መጣለች። እሷን የሰማች ኪዳነ ምሕረት ሁላችንም ትስማ ብላለች እህታችን። ወንድሜም እናቴም ታሟል። እናቴ ሰሚነሽ ደጅ ላይ መጥቼ ተማጽኛለሁ። ታምሯል። ድንቅ ነገሯን ሰምቻለሁ። ለክብሯ መገለጫ አስገብቻለሁ። አመስግኑልኝ። ስለ